ፀሐይ ፀሐይ አቤት። ምሳ ምንድን ነው? ምስር በጣም ነው። አምጪለት። ለምንድን ነው እንደዚህ ኩራሹ? የምትሰሪውን ስራቸው ማመን ነገር ስድቡ ከየት ነው የሚመጣልሽ? የስድቡ ውድድር ቢኖር ኖሮ በዓለማችን አንደኛ ነበር የምትሆኑ። ማስመሰል ደግሞ አንቺ ጋር ባልሽ ሲመጣ ሌላ፣ እናቱ ሲመጣ ሌላ። የተረገመች ሰራችልኝ። ቀላል ሰራችልሽ። ለነገሩ አንቺ ራሱ ደደብ ስለሆንሽ ነው እንጂ ከአንቺ ጀርባውና ያን ሁሉ ስራ ሲሰራ ለማየትሽ የሆነ ሰው እያየ ሊሆን ይችላል ብለሽ እንዴት አንጠረጥሽ? መልስ ጠፋብሽ? እነዚህ ግፈኛ እናትና ልጅ አለምን ለተወሰነ ቀናት እንግዲህ በማታውቀው ሁኔታ አሳግተው እያሰቃዩት ነው የሚገኙት። አንደኛው አጋች አለም ፓተርኑን እንድትነግረው አስገድዶ እንግዲህ ጥቃት ሲያደርስባት እሷም ያንን ስላልቻለች 1627 በማለት ፓተርኑን ትነግረዋለች። ስልኩ የያዘውን ጉድ ያየው አጋች እንግዲህ የስራ ባልደረቦቹ ላይ አለቆቹ ላይ ማለት ነው ተቀይሮባቸዋል። እዚህ ውስጥ ያለውን እንግዲህ እናትየው ላይ የሚሰራውን በደል ካየ በኋላ ቀጥ ብሎ ወደ አባዬ ጋር ነበረ የሄደው። ከዛም በኋላ ሳሎን ቁጭ ብሎ 23 ሚሊዮን ብር እንድታመጣ ካልሆነ ይሄንን ነገር ቤተሰቧን ሁሉ የሚያመሰቃቀል ስለሆነ እንደሚለቀውና ለሌላም ሰው አስፈላጊ ከሆነ ለወንደሰን እንደሚሸጥለት እየተናገረ ነበረ። አባዬ ደግሞ ሁኔታውን ሁሉ መቆጣጠር አቅቷት እንግዲህ ያቅማን ለፍልፋ ልጁ አይበገሬ ስለሆነ ሊሰማት አልቻለም። ፌንት በልታ ዮዲት ተጠርታለች። ዮዲት ፀሐይን ምን እንደሆነች ከጠየቀቻት በኋላ እንግዲህ አንድ ልጅ መጥቶ ኮፍያ ያደረገ ልጅ እሱን ካዋራች በኋላ ነው ፌንት የበላች ብላ ትነግታታለች። ይሄ ልጅ ማን እንደሆነ እንግዲህ እናትየው ከነቃች በኋላ ስትጠይቃት የአለም አጋች እንደሆነ ነው እናትየው የተናገረችው። ምን ችግር አለ ታዲያ ምንም አያመጣም ስትላት አይ የኔና ያንቺ መቃበራችን ደርሷል፣ በቃ ጉድ ሆነናል እያለች እናትየው በጣም ብዙ ነገሮች እየተናገረችና በህልሜ ነው በሆኔ ነው እየቃዠች ነው የምትገኘው። እና ስንት ጠየቀች ስትላት ዮዲትም 23 ሚሊዮን ብር ስትላት ቁጥር አያውቅም እንዴ ምን አይነት ደፋር እያለች ነው መልስ የሰጠቻት። እሱም እንግዲህ ዮዲትን አግኝቶ ሲያነጋግራት 23 ሚሊዮን ብር የሚለውን አልቀየረም ነበረ። እስከ 250 ሺህ ብር ተስማምታ ነበር። እሱ ግን ከ23 ሚሊዮን 74 ሳንቲም እንደማይቀንስ ነግሯታል። እና እንደውም ቤቱ ቢሸጥ 23 ሚሊዮን ብር እንደሚያወጣ ገዢ ካጣችም ደላላ ሊያመጣላት እንደሚችል ሲነግራት ንዴቷን መቆጣጠር ነበር ያቃታት። ከብር ውጪ በሌላ ነገር መክፈል የምችለው ነገር አለ ወይ ብላ እንግዲህ ሴትነቷንም እንዳማራጭ አቅርባለት ነበረ። ሌላ ክፍያ ምግብ አሁን ምሳ አልበላውም ምሳ ስጡኝ በማለት ያዛል። ከዚህም በኋላ ፀሐይን ትጠራለች። ምሳ ምን ሰርተሻል ስትላት ምስር ትላለች። እንግዲህ ልትጮህባት ስትሞክር ነበረ። ምስር በጣም ነው የምወደው ይዘሽልኝ በማለት ያዛል። ምስሩን ካመጣችለት በኋላ ብቻዬን አልበላም ይላል እና ከሷ ጋር ደግሞ መብላት አልፈልግም፣ በጣም ክፉ ሰው ናት፣ የባሏን እናት የምታሰቃይ ሴት ጋር እንዴት ብዬ ነው እምበላው ነይ ቁጭ በይ ሲላት ግዳጅ ስለሆነ እያስፈራራ ስለሆነ ፀሐይ ነው የተቀመጫላት። እሺ ብላ ዱካ ልታመጣ ስትሄድ ዮዲትን ዱካ ላይ እንድትቀመጥ እሷ ደግሞ ሶፋ ላይ እንድትቀመጥ ያዛል። እጄን ልታጠብ ብላ ስትነሳም አንቺ ተቀመጪ በማለት ዮዲት አምጥታ እንድታስታጥባትም አድርጓል። ከዛም በኋላ ምግብ እየበላች እያለ በጣም ነው የሚጣፍጠው ምግብሽ፣ ለወደፊት ምንድነው መሆን የምትፈልጊው ሲላት ሰርቼ ብር አጠራቅሜ ምግብ ቤት መክፈት እፈልጋለሁ ብላ ስትነግረው አንድ ያሰብኩት ሀሳብ አለ ይሳካልህ ብለሽ መርቂኝ እንጂ 1 ሚሊዮን ብር ሰጥቼሽ ምግብ ቤትሽን ትጀምሪያለሽ ሲላት እሷም ይሳካልህ ብላ ስትመርቀው ነበረ። ዮዲት ራሷን መቆጣጠር አቅቷት ዱካ ላይ ቁጭ ብላ ፀሐይን ከፍ ዝቅ እያለች እጇን ማስታጠብና የምትጠጣው ውሃ ማቅረቡን ተያይዘዋለች። እሱም ሰራተኛ ናት እንጂ ሰው ናት፣ ስለዚህ ልታከብሪያት ይገባል እያለ ልክ ልኳን እየነገራት ነው የሚገኘው። ለሰሩት ስራ ሁሉ እንግዲህ ተመጣጣኝ ቅጣታቸውን እያስፈራራ እየሰጣቸው ነው የሚገኘው። በሌላ በኩል ደግሞ አለም ጋር የቀረው አንዱ አጋች
ምግብ ያመጣላትና እየተስገበገበች ስትበላ አይቶ በጣም የሚጣፍጥ ምግብ ስለመሰለው አንዴ ልጉረስ በማለት ሲቀምሰው አይጣፍጥም። እሷ ግን ጨጓራዬ ምግብ እርቦታል በማለት እንግዲህ በኃይል እየበላች ነበረ የምትገኘው። ስልኩ ውስጥ ያለውን ሚስጥር አንድ ባንድ ካወቁ በኋላ ለአለም ያላቸው አመለካከት ስለተቀየረ ለፀሐይ ደውላላት ፀሐይን እንድታዋራት አድርጓል። አለም ጋር የነበረው አጋች ፀሐይም ማመን አልቻለችም ነበረ። አባየነችው እያሳገተችሽ ታግተሽ ነው ወይ ስትላት፣ አዎ ታዲያ ስልክ እንዴት ፈቀዱልሽ ስትላትም አሁን እኔ ጋር ያለው አጋች በጣም መልካም ነው እና እንዳወራሽ ፈቅዶልኝ ነው ትላታለች። ግን እማዬን አደራ መድኃኒቷን እንድትወስድ ጤናዋን እንድትጠብቅ እያለች አሁንም ስለ አሰሪዋንም እናት ነው እያሰበች የምትገኘው። አጋቹም እንግዲህ የቤት ሰራተኛ ሆነች ሳለ ይህንን ሁሉ ድፍረት ከየት አምጥተሽ ነው ራስሽን ለአደጋ አጋልጠሽ ካሜራ ያስቀመጥሽው ብሎ ይጠይቃታል። የምታደርገው ግፍ የምትሰራው ነገር ሁሉ ከአቅም በላይ ስለሆነ እውነትን ስለያዝኩኝ የመጣው ይምጣ ብዬ ነው ብላ አለመልሳለታለች። እሱም በድፍረቷ እየተገረመ እንግዲህ ከዚህ በላይም ብዙ ነገር የሚተባበራት ነው የሚመስለው ከአስተያየቱ። እንግዲህ ዋነኛው አጋችም እነ ዮዲት ላይ ነው የተቀየረው። ሁሉንም ነገር አዙሮ ጠምዝዞ እነሱ ላይ አድርጎ 23 ሚሊዮን ብሬን እያለ አፍንጫቸው ላይ ቆሞ መውጫ መግቢያ ሰጥቷቸዋል። አጋቹና ፀሐይ ምሳቸውን እየበሉ ሳለ ባልታጠበ ብርጭቆ ነበርና ውሃ ቀርታ ያመጣችላት በንጹህ ብርጭቆ እንድትቀይርላት ካዘዛት በኋላ ያንን መጀመሪያ ቀርታ ያመጣችውን ውሃ ስትወስድ ስታመናጭቅ ደፍታባት ነበረ። ውሃውን ስለደፋውብሽ ይቅርታ በያት እግሯ ላይ ወድቀሽ ብሎ አስጨንቋታል። ዮዲትም አላደርገውም ብላ ፈርጠም ብትልም ግን አልቻለችም። አሁንም እንግዲህ ምንም ምርጫ ስለሌላት እግሯ ላይ ተደፍታ ውሃውን ስለደፋውብሽ በጣም ይቅርታ ብላ ያንን ውሃ ወስዳ በንጹህ ብርጭቆ ውሃ ቀርታ ልታመጣላት ችላለች። ፀሐይ የሚሆነውን ነገር ሁሉ እንደ ፊልም ነበረ ስትከታተል የነበረው። የዮዲት አይኖች ግን በጣም ያስፈራሉ። የአጋች ከሄደ በኋላ ፀሐይን ምን ልታደርጋት እንደምትችል ሳስበው እኔ ከብዶኛል። ብቻ የእናት ግፍ ክፍል 23 የተከታተላችሁትን ይመስል ነበረ። ቀጣዩን ክፍል ተከታትዬ የማቀርብላችሁ ነው የሚሆነው። እስከዛው ድረስ ቻናሌ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።